በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተወደዳችሁና የተባረካችሁ የክርስቶስ ቤተሰቦች እንደምን ሰነበታችሁ? እንደምን ቆያችሁ? የረዳን ያገዘን የጠበቀን ያሻገረን በእድሜያችን ላይ ይህችን ቀን በቸርነቱ የጨመረልን አምላካችን እግዚአብሔር የተመሰገነ ይሁን። ዛሬ አንድ ጣፋጭ ታሪክ አቀርብላችኋለሁ። ዓይን ያለው ንጉስ ነው። በመሪ የሚመሩ አንዲት ዓይነ ስውር ሴት ለመለመን ወደ ታክሲው ተጠጉ። እኚህን ሴት አውቃቸዋለሁ ብዬ ለማስታወስ ሞከርኩ። የማውቃቸው ለካ እዚሁ ቦታ ላይ ነው። በጣም እንዳስታውሳቸው ያደረገኝ ግን ባለፈው የሰጠኋቸው 1 ብር ነው። 1 ብር ለኔ ትልቅ ስጦታ ነው። ከእርሳቸው ይልቅ ብሩ ትዝ ስላለኝ ራሴን ታዘብኩት። ብዙ ለመኑ፣ ልቤ ጸናባቸው። ለምን ልቤ ጸናባቸው ብዬ ራሴን ለመፈተሽ ሞከርኩ። 1 ብር ለዓመት የምትበቃናት ብዬ ገምቼ ይሆን? ቀላልነቴን እግዚአብሔር ይቅር ይበለው። በጣም ሳስበው ያን ጊዜ ቶሎ የሰጠኋቸው ይገባውታል ብዬ ሸጎጥኩላቸው ይለምኑ የነበረው በዜማ ስለነበረ ነው። እንደውም ዜማው ተሰማኝ። እርሱ ነው አንጀቴን ያላወሰው። ለችግራቸው ሳይሆን ለዜማቸው መክፈሌ ትዝ አለኝ። ዛሬ ለመስጠት ያልተግደረደርኩት ዜማውን ትተው በቃል ብቻ ስለለመኑ ነው ብዬ ራሴን ፈተሽኩ። መኪናው ከግማሽ በላይ እየሞላ ነው። የኔ ልብ ግን አልራራም። ሴትዮዋ ማንም አራራላቸው። ያን ዜማ ቢያመጡት ኖሮ ሁሉም ያዘንብላቸው ነበር። የሀገራችን ሰው ዜማ ከሰማ ምክንያቱን ለማያውቀው ጦርነት እንኳን ይማገዳል። እና ሴት ረሃብ በራቸውን አዘግቷቸው ከአንዷ የኢትዮጵያ ገጠር ያስኮበለላቸው ናቸው። ባልቴት ቢሆኑም በትከሻቸው ላይ እንኳን ጣል የሚያደርጉት ነገር የሌላቸው ጠብ ሰምተው ከቤታቸው የወጡ ሴት ነው የሚመስሉት። ቀሚሱም ደማቅ አረንጓዴ ሲሆን መልካቸው ቀይ አይሉት ጥቁር ረሃብ ያዘባረቀው ነው። ሁሉም ዝም ሲላቸው አንድ ልመና ሰሙ። ከኋላ ያለ ወጣት ራራላቸውና 1 ብር መዞ ሰጣቸው። መቼም የዛሬ ወጣት ደግ ነው። እናቶቻችን ቢሆኑ 5 ሳንቲሟ እስክትገኝ ቦርሳቸውን ሲቆፍሩ ይውሉ ነበር። አጥተው ነው ትሉኝ ይሆናል። አግኝተውም አይለቃቸው። የዚያን ወጣት ልብ የማረከው ቃል ልጆቼ አትሰልቹኝ፣ ዓይን ያለው ንጉስ ነው የሚል ቃል ነው። ይህ ቃል የልጁን ልብ አራደው፣ የኔን አእምሮ ሰረሰረው። አንዱ ቃል ወደ ተለያየ ትርጉም ነጎደ። አንዱን አራራ፣ አንዱን አመራመረ። ዓይን ያለው ንጉስ ነው፣ እባካችሁ እርዱኝ አሉ። እኔም ይህን አረፍተ ነገር እየጻፍኩ ለድሃ ጥበብ ለባለጠጋ ገንዘብ የሰጠው ጌታን አደነቅኩት። ብዙ ሰው ጆሮውን የሚሰጠው ለባለጠጋ ነው። ቢጥምም ባይጥምም ቢያስቅም ባያስቅም ለባለጠጋ ንግግር አንገት መነቅነቅ ጮሆ መሳቅ ይወዳል፣ ሕሊናውን ሽጧልና። ጥበብ ግን ለድሃ ተሰጥቷታል። አንዳንድ ምግቦች ብዙ ሰዓት ባገኙ ቁጥር ጣዕማቸውን እንዲያወጡ ሆነው ተፈጥረዋል። ብዙ መከራውም ጥበብን የሚያፈልቅላቸው አንዳንድ ሰዎች አሉ። ታክሲው ሞልቶ በሩ ሊዘጋ ሲቃረብ ልጆቼ የማላውቀው መንገድ ውስጥ ገብቼ ነው እርዱኝ አሉ። የማያውቁት መንገድ ያደናግራል። ልመና የኋላ ዕዳ ሆኖ መጥቶባቸው መልመድ እንዳቃታቸው ሲገልጹ የጸናው አንጀቴ ተፈረካከሰ። መንገዱን ሁሉ በማይቆረቆረው በሐሳብ ሰረገላ ላይ ተጭኜ እያንሰላሰልኩ ተመለስኩ። ዓይን ያለው ንጉስ ነው። አዲሱ ጥበብ የቆየውን ጥበብ ይቀሰቅሳልና አንድ ሰው ትዝ አሉኝ። እኚህ ሰው የሥራ ጉብዝናቸው የአካል ብቃታቸው የተሟላ የደነደነ ሰውነት የሚያበራ ፊት የነበራቸው ሰው ነበሩ። በድንገት ግን
ምሳቸውን እየበሉ ሳለ ታውረው በዚያው እቤት ቀሩ። ታዲያ ልጠይቃቸው ሄድኩኝ። የሚስታቸው ፊት ቢቀመስ ኖሮ ከኮሶ ይልቅ ይመራል። ሰውየው ሲደክሙ፣ ሴትዮዋ በነገር በርትተው ሲጋጠሙ እኔ ሰተት ብዬ ገባሁ። ብዙ ከተጫወትም በኋላ እኛ የትላንቱ አይናማ አይናቸው እየተገለባበጠ ልጄ ጉልበቴ ገና ነው፣ ብዙ መስራት እችል ነበር፣ ግን የእውር ጀግና የለውም አሉኝ። የዛሬዋ ሴት እኒህን ሰው ቀሰቀሱብኝ። አዎ የእኒህ ሴት ንግግር አይን ካላችሁ ጌታ ናችሁ ማለታቸው ነው። ልጅ ከጦረው አይን የጦረው ይባላልና እኒያ ሰው የሚሰሩትን ካላዩ ጉልበት ብቻውን የጀግንነት ሥራ አይሰራ ማለታቸው ነው። የጀግንነት ምንጩ ጉልበትና ራእይ ነው። ወስብሐት ለእግዚአብሔር። ያስተማረን አምላካችን የተመሰገነ ይሁን። የእግዚአብሔር አብ ፍቅር፣ የእግዚአብሔር ወልድ ቸርነት፣ የእግዚአብሔር መንፈስ ቅዱስ አንድነት፣ የእመቤታችን የቅድስት ድንግል ማርያም በረከት፣ የመላእክቱ ጥበቃ ይለየን። ዮናስ ነኝ።